ሰላም ፍቅር ጤና ረጅም እድሜ ለምንወዳችሁ ለናንተ የሸገር አድማጮች ይስጥልን ከናንተ ሬዲዮ ሳምንታዊው ሸገር መዝናኛ ይኸው የፕሮግራሙ አዘጋጅ ወንድሙ ኃይሉ ቴክኒሻናችን ሰዓዳ አፈንዲ አብረናችሁ እናመሻለን ለዛሬ መዝናኛችን መንደርደሪያ ትሆን ዘንድ በሬዲዮ ስትሰሙን በመልክ እንዴት ትስሉን ይሆን ብለን ከዚህ በፊት ያቀረብናትን የምናብ ስዕል የተሰኘችውን ግጥም ነው በእናንተ ልቦና በምናብ ዓለም ላይ እንዴት ይሆንኛ መስለን የምንታይ ማን ትሆን ቀዩዋ ሴት የቱ ነው ጠይሙ ስንቱ ሰው ነው ቀጭን ስንቱስ ነው ወፍራሙ ከቤታችሁ ስንደርስ በሬዲዮ ሞገድ ድምጻችን ሲሰማ ሆናችሁ ከመንገድ በያላችሁበት በሸገር ስንመጣ ማናት ጸጉር ረጅም ማን ይሆን መላጣ በሐሳባችሁ ዓለም ምስላችን ሲጎላ ማናችንን አጭር ማናችን ቀውላላ ድምጻችን ተሰምቶ ስታለብሱት ስጋ ማን ነው ነጭናጫ ሰው ማንስ ነው ይረጋ ህዝብ በበዛበት በትልቅ አዳራሽ ከመድረክ ላይ ሆነን ባታዩንም ጭራሽ መልካችን እንዴት ነው ከማን ነው የሚጠጋ ስንታችን ነን ቆንጆ ስንቶቻችን ፉንጋ በሐሳብ ሸራ ላይ ስትስሉን በስጋ ማንነን የቸገረን ማንነን ባለጸጋ የሸገር አድማጮች የምንወዳችሁ እንደምታስቡን እንሆንላችሁ ምላሽ ባይሆነንም ለፍቅራችሁ ዋጋ እንዳሻችሁ አርጉን አበጁን በስጋ እንዳላችሁ ይሁን የሁሉ ሰው መልኩ በእናንተ ሬዲዮ ብቻ ተደሰቱ ብቻ ከልብ እርኩ የናንተ ነው ብለን የኛ ነው ብላችሁ ሸገርን ስትከፍቱ ሰላም ፍቅር ሰብከን እንድትደሰቱ ሕይወት የፍስሐ እንድትሆን የተላ ቸርልና ሰማችሁ አለብን መሐላ ምን ታደርጉታላችሁ እንግዲህ ሸገሮች ፍቅራችሁ አሸንፎናል የምንወዳችሁ አድማጮቻችን ወደሚቀጥለው የሸገር መዝናኛ ዝግጅት ልናልፍ ነው ሸገር መዝናኛ ላይ ነው ያለነው አሁን የሚመጣው እንግዳ ደግሞ ተዋናይ የማስተዋቂያ ባለሙያ ነው ራሱ ቤቶች ብሎ አንኳኩቶ ይግባ ቤቶች በቅድሚያ የሸገር የሐሙስ ምሽት መዝናኛ አድማጮች ምን ማለት ትፈልጋለህ እንደው ከመነሻችን በጣም እንደምወዳቸውና እንደማከብራቸው በእነሱ ድጋፍና ጥረት እዚህ እንደደረስኩኝ መናገር ፈልጋለሁ ስለዚህ አቅሜ በፈቀደው መጠን ደግሞ በዚህ በኪነ ጥበቡ ስራ ባለውበት መስክ ማለት ነው እናንተን ለማስደሰት ለማዝናናት የሚችለውን ነገር ከማድረግ ወደ ኋላ እንደማልል በዚህ አጋጣሚ ለመግለጽ ወዳለሁ በጣም አመሰግናለሁ መልካም ነው እንደውም ዛሬም እኮ ትልቅ መስዋዕትነት ከፍለሃል ጉንፋን በጣም አጥቅቷል እዚህ እንደውም የባህል መድኃኒት ሰተን ነው ወደ ስቱዲዮ ይዘን የገባነው ካትክልቱ ቦታ ያልተረጋገጠ መድኃኒት አሽተት ብላችሁ ሰጣችሁኛል እያሸተትኩ ነው ያው ካትክልቱ ቦታችን የተገኘ ግኝት ነው የመድኃኒት ለጉንፋን መልካም በጣም ነው ማመሰግነው ጥሌ ስላንተ ሲታሰብ ወደ ኪነ ጥበቡ ዓለም ከመጣህበት ጊዜ ጀምሮ ጥላሁን ጉግሳና መላኩ አሻግሬ አይለያዩም አንተም ጋሽ መላኩን በልዩ ልዩ አጋጣሚዎች ታነሰዋለህ ያንተና የጋሽ መላኩ ትዝታዎች ወደዛ ስትገባ የነበረው ነገር እንደው ያልተነገረ ባነሳው ደስ ይለኛል የምትለው ምንድነው ጋሽ መላኩ በርግጥ የሙያ አባቴ ነው እጄን ይዞ ነው ቲያትር ቤት ወስዶ አንድ ብሎ ያስጀመረኝ ከቀበሌ ማለት ነው ከቀበሌ ኪነት እና እዚህ ደረጃ ለመድረሴም በዚህ ሙያ ትልቁን ክሬዲት የሚወስደው ጋሽ መላኩ ነው በነገራችን ላይ በኔ የኪነ ጥበብ ህይወት ውስጥ ብቻ ሳይሆን ብዙ ያልተነገረለት ብዙ ያልተባለለት ነገር ግን የኢትዮጵያ ቲያትር ሁሉ ጊዜ ሊያነሳው የሚገባ አንጋፋና የኢትዮጵያ ቲያትር አሁን የደረሰበት ደረጃ ላይ እንዲደርስ ከፍተኛ ዋጋ ከከፈሉት ኢትዮጵያውያን አርቲስቶች አንዱና ቀዳሚው አርቲስት መላኩ አሻግሬ ነው ጋሽ መላኩ የቲያትር መድረኮች እንዳሁን ባልተመቻቹበት መድረኮች በሌሉበት ከኔም በፊት ማለት ነው እኔ ከሱ ጋር ከመገናኘቴ በፊት ከኔ በፊት ከነበሩት አርቲስቶች ጋር አንደኛ ለኢትዮጵያ ቲያትር ብዙ ተዋንያኖችን የቲያትር ባለሙያዎችን ያወጣ ትልቅ ባለሙያ ነው በሁለተኛ ደረጃ ደግሞ የቲያትርን እድገት እንዳሁን ስቴጆች አዳራሾች በሌሉበት ሁኔታ የእህል ክምር እንደ ስቴጅ እየተጠቀመ ትራክተር
ቲያትር እንደ ስቴጅ እየተጠቀመ በተለያየ አጋጣሚ እንጨት እየተረበረበለት እሱን እንደ ስቴጅ እየተጠቀመ ቲያትሮችን ያቀረበ ከህዝብ ጋር ያስተዋወቀ ነው። በተለይ ክልሎች ላይ በጣም በከፍተኛ ሁኔታ የሰራ እንደ መላኩ አሻግሬ ያለ የለም። አንድ ጊዜ ማስተዋውሰው ከሱ ጋራ የሆነ አዳራሽ ነገር አገኘንና አዳራሹ ይሄ የከብት አዛባ ምናምን ያለበት ነውና አዳራሽ የለም ተብሎ ያለው ስንፈልግ እሱን ያገኘነው ያን በረት ነገር ነበር። በረት ሳይሆን አክቹአሊ የከብቶች ማስጠቂያ ነው እና ምንድነው ስንል ከብት የሚጠቃበት ቦታ ነው ይሄ አሉን እና ስለዚህ እዚህ ጋር ብንሰራስ አለሱ እንዴት አርጋችሁ እዚህ ትሰራላችሁ? በቃ ይጠረግና እንሰራለን አለ። እዛ ውስጥ ሁሉ ገብተን ቲያትር ሰርተናል ከጋሽ መላኩ ጋር። ጋሽ መላኩ አንድ ከተማ ሲገባ በፊት ቢራ እጥረት የነበረበት ጊዜ ነበረ ዶሮና በተለይ በደርግ ጊዜ እኔ ከሱ ጋር ከተገናኘሁበት ጊዜ በኋላ ማለት ነው የቢራ እጥረት ነበር ክፍለ ሀገር። ስለዚህ የመጀመሪያው ነገር እዛ ከተማ ስራ ከመሰራቱ በፊት ቢራ መጥቷል አልመጣም ተብሎ መሰረታዊ ጥያቄ ነው። አዎ ምክንያቱም ቢራ ከመጣ ሰው በአብዛኛው እጥረት ስለነበረ በናፍቆት ስለሆነ የሚያገኘው ጠብቆ ስለሆነ የሚያገኘው ሰው ወደ ቢራ ስለሚሄድ ወደ ቲያትር ሰው አይመጣም። ስለዚህ የቢራ ጊዜ ይጠናል። ቢራ በሌለበት ነው ቲያትር ሊታይ የሚፈልገው ማለት ነው። ያን ጊዜ ቢራ በሌለበት ሰዓት የቢራ እጥረት ስለነበረ ቢራ ከሌለ ቲያትር እዛ ከተማ ውስጥ ይሰራል። ምክንያቱም የትም አይሄድም ተብሎ ይታመናልና። ሌላው ሁለተኛ ነገር ጋሽ መላኩ ቲያትር በሚሰራበት ጊዜ ማታ ከኃላፊዎች ከአካባቢው ከከተማው ሹማምንት ጋር በመነጋገር መጠጥ ቤቶች ያዘጋል። ይዘጉ ነበር መጠጥ ቤቶች እኛ በመነጋገር ማለት ነው። በመነጋገር መጠጥ ቤቶች ይዘጋሉ። ዳንተ እንምጣና አብዛኛው የኮሜዲው ስራ የሚመስጥህ ይመስለኛል። ኮሜዲዎቹ እንደማስተዋውሰው የተወሰኑ ናቸው። አንዳንዶቹ ደግሞ ያው ትራጀዲ ኮሜዲ ሆኑና እነሱም ላይ ሰርቻለሁ። የመመሰጥ ጉዳይ አይደለም ግን የሰውን ፍላጎት የሰውን መሻት የማጣጣም ጉዳይ ነው። ስለዚህ በአብዛኛው በተለይ ባሁኑ ጊዜ እየሰራው ያለሁት በዛኛው መስመር ነው በኮሜዲው ነው። እና ደግሞ ኮሜዲም ሰርቻለሁ የደም ባለ ሳምንት ሚል ቲያትር ላይ ሌሎቹም ላይ የተወሰነ ፓርት እንደዚህ ትራጀዲ ኮሜዲ ያልኳቸው እንደነ አሻራ እንደውም አሻራ ትራጀዲ ነው በጣም ሲሪየስ ፕሌይ ነው። እንደ ዘራዳኝ ላይ በጣም ሲሪየስ ፓርት ነው ግን መሃል ላይ በጣም እንትን ስለሆነ ጭፍግ ስለሆነ ዘና የሚያረግ ፓርት እዛው የኔ ፓርት ነው እዛው ላይ የተሰራ እንደ ትራጀዲ ኮሜዲ ልንወስደው እንችላለን። ሌላ ያለ ውዴታ ጋብቻ ኮሜዲ ነው። መንጠቆ ኮሜዲ ነው። ሌሎቹም ላይ እንደዚሁ አሉ ኮሜዲ የሰራኋቸው ስራዎች እና በተለይ ደግሞ ቴሌቪዥን ላይ የቀረቡ ሌሎች የተለያዩ ኮሜዲዎች አሉ ያሁኑን ጨምሮ ማለት ነው። ወደዛ ወደ መንጠቆም ልመጣብህ ነበር። መንጠቆም በብዙዎቻችን ውስጥ አለ። የመንጠቆ ገጸ ባህሪና ያሁኑ የዘሩ ገጸ ባህሪ የመመሳሰል ነገር አለው። መንጠቆ በጣም ነው የሚቆጣጠረው የቤት ውስጥ ነገሮችን። ዘሩም ላይ እንደዚህ አይነት ነገር እናያለን። እነዚህ ሁለት ገጸ ባህሪያት ተወራርሰዋል። የተወራረሱ አይመስለኝም ግን ምንድነው ስስትና ቁጠባን በቁጠባ ደረጃ ደግሞ የተለያዩ ቆጣቢዎች አሉ። አንዳንዶች ሲመቻቸው ሲደላቸው ትርፍ ነው ብለው የሚያስቡትን ነገር ግዴለም ይቀመጥ ለክፉ ቀን ይሆናል ብለው የሚቆጥቡ አሉ። አንዳንዶች ደግሞ ቁጠባ ሲስተም ነውና ሲተርፈን አይደለም ካለን ላይ ቀንሰን መቆጠብ ማስቀመጥ አለብን ይላሉ። ይሄ በተለይ በውጭው ዓለም በጣም የተለመደ ነው። የሚቆጥበው ነገር ልክ እንደሚበላውና ለትራንስፖርት እንደሚያወጣው በእቅድ ይዞ ነው የሚያስቀምጠው። ስለዚህ የዘሩ ሞላ ሲስተም ይሄ ነው መሆን ያለበት። ይሄንን ነው ልንከተል የሚገባን ነው። ሆኖ ነገ በዓል ነው። ዘሩ ቀለጠ። ታዲያ ለምን እስካሁን አልነገራችሁኝም? የመንጠቆ ግን ኤክስትሪም የሄደ ስስት ነው። ማይዘር ስስታም ቆንቋና ምን አልክ አንተ? ማይዘር ከእንግሊዝኛ ወደ አማርኛ ሲተረጎም መንጠቆ በ5 ሳንቲም ጉዳይ ላይ ይደራደራል ይከራከራል። ዘሩ ሞላ ከዛ ያለፈ ነገር ያደርጋል። የሚኖርበት ቤት የሚያስዳድራቸው ሰራተኞች በየጊዜውና በየለቱ የሚያወጣቸው ወጪዎች ግን እነዚህ ወጪዎቻችንን ሚኒማይዝ አድርገን ቀንሰን ቆጥበን ነገ የተሻለ ኑሮ መኖር አለብን ነው። ሁለተኛ ደረጃ ሁለቱ ሰዎች በጣም የተራራቀ ፐርሰናሊቲ ያላቸው ያኛው የሆነ ጋቢ ለብሶ ምን ብሎ ፊደል ያልቆጠረ ምንም የማያውቅ አንድ ሴት ልጁን በ5000 ብር ለመሸጥ የሚደራደር ነው።
ይሄኛው ይሄ ሁሉ ፋሚሊ ያለው በዘመናዊ ትምህርት ያምናል ሰዎች ሁሉ እንዲማሩ ይፈልጋል ባይ ዘ ዌይ ሚስቱም አዛሉ ከማረካት ነገርና እሱን ልታገባ ልትወደው የቻለችበት ምክንያት ትልቁ ነገር ለትምህርት የሚሰጠው ዋጋ ነው ዘሩ ሞላ ለትምህርት በጣም ከፍተኛ ዋጋ ይሰጣል ሰዎች ሁሉ መማር አለባቸው ሰዎች ሁሉ ሲማሩ ነው አገር ማደግ የሚችለው ቤተሰብ ማደግ የሚችለው ቤተሰብ ሲያድግ አይደል አገር የሚያድገው ስለዚህ ይሄንን እምነት የሚያራምድ ነው በሁለቱ መካከል ያለው ልዩነት አንደኛው ላይ ስስት እንደ ባህሪ ሁለተኛው ላይ የቁጠባ ሲስተም እነዚህ ነገሮች ናቸው ያሉት ግን ሁለቱንም እኔ ስለሰራኋቸው ሰው ያቀራርባቸው ምናልባት እኔ መንጠቆል ሌላ ሰው ሰርቶት እኔ ዘሩ ሞላን በሰራው ኖሮ ልዩነታቸው ይታይ ነበር ያው እንደገና ደግሞ ወይ እኔ ደግሞ መንጠቆን ሰርቼ ዘሩን ሌላ ሰው ቢሆን የሰራው በዚህ አይነት ባይቀመጥ ኖሮ ልዩነቱ የበለጠ ጎልቶ ሊታይ ይችል ይሆናል በቤቶች ላይ ዘሩ ቀለጠ ትላለህ አንተ አው እሷ ደግሞ አዛሉ አደጋ አለው በትለው ነገር አለ እነዚህ አባባሎች አሉ በማህበረሰባችን ውስጥ ያነሳጣለው የተለያየ ሰው የለመደበት ነገር አለና ዘሩ ቀለጠ እንዴት ያቀለጥከው ከየት ነው የተገኘው የሆነ የሚል ሰው ነበር የምታቀው ወይስ እንደዚህ ቢባልስ ብለህ አስበው አንድ ጊዜ አንድ ማቀው ሰው ነበር ቆይቷል በጣም ብዙ አመት እሱ ምንድነው የሚለው ዝም ብሎ ሲቀልድ ነው መላው ቀለጠ ይላል ያቺን ነገር ከለታት አንድ ቀን የሆነ ቲያትር ላይ ተጠቀምባታለሁ በያስብ ነበር ሳስብ ያገኘሁት ላጤን ነው ላጤ ቲያትር ላይ የሽመክትን ገጸ ባህሪ ሲጫወት እቺን መላው ቀለጠን ተጠቀምባት ነበር እና ከ20 አመት በፊት ማለት ነው ስለዚህ አሁን ወደ ዘሩ ሞላ ስመጣ አንዳንድ ካራክተር ማርከር የገጸ ባህሪያት መለያ ሰው በቀላሉ ሊለያቸው የሚችልበት ነገር ለየባህሪያቶቹ መስጠት አስፈላጊ ነበር ይሄንን ሐሳብ እንደ መለያ እንድጠቀምበት አድቫይስ ያደረጉኝ መምሬ ነብዩ ባዬ የአዲስ አበባ ዩኒቨርሲቲ የሥነ ጥበባት ኮሌጅ ዲን ያው እዚህም ፕሮግራም አለው እዚህ ሸገር ላይ የጥበብ መንገድ እና እሱ ነው ይሄንን ነገር እንደ ካራክተር ማርከር ብትፈጥርላቸው ለሁሉም ያለኝ ባይ ዘ ዌይ ከዛ በፊት ይሄ ዘሩ ቀለጠ አስገብቸው ነበር ስለዚህ ለሌሎቹም ገጸ ባህሪያት የገጸ ባህሪ መለያ እንድፈጥርላቸው ግዳለኝ ማለት ነው ከዛ ላዛሉ ስንፈልግ ያገኘነው አደጋለውና ደሜን አታፍላው ነው ግን አደጋለው እየጎላ መጣና ደሜን አታፍላውን እንትን ይያለው መጣ እየተጫነው ጥሩ ነው ባደጋለው አዛሉ ትታወቃለች በቃ እኔ ልሂድ ደና ደሩ በቃ አደጋለው ምኑ ወሰን በዘሩ ቀለጠ ዘሩ ይታወቃል ዘሩ ቀለጠ ታዲያ ለምን እስካሁን አልነገራችሁኝም እኔን ነው እከ ይታወቅበታል ነግራለሁ እኔን ነው አንተን ነው አንዳችሁም ብር ወል ከውጭ ማንንም ሰው እንዳይገባ መግባት የለም መውጣት የለም ገብቷል አይደል እኔን ነው እነዚህን በጣም ታስበው በብዙ ሐሳብ አስቤ ያደረኳቸው ነገሮች ናቸው የሚገርም ነገር አሁን እኮ ህዝብ ውስጥም እነዚህ እንትኖች እየገቡ ነው ዘሩ ቀለጠ የሚሉ አሉ ዘሩ ስሙን ሁሉ ወስደው አደጋ አለው እኔ ነው የሚለው በህዝብ ውስጥም እንደዚህ እየተባባለበት ነው ደጅ ላይ ያለው ተመልካቹ ጋር ያለውን ስሜት ግን እየሰማችሁት ነው አዎ በብዙ አቅጣጫን ሰማዋለን ሰውም መንገድ ላይ ይሄንን ነው ሲል ሰማለሁ ለምሳሌ አንድ ጊዜ የሰማሁት አንድ ሆነች ሴት መንገድ ላይ የሆነ ቃ ሲወድቅባት ዘሩ ቀለጠ ብላችሁ ሆይት አንተ ሰምታታል ወይስ እኔ አልሰማሁትም ጓደኞቼ ናቸው የነገሩኝ እና እንደዚህ አይነት ነገር አለው ስለዚህ በዚህ ደረጃ በተለይ ደግሞ ልጆች ገና ሲያዩኝ በቃ እጃቸውን አጨብጭበው ዘሩ ቀለጠ ነው የሚሉትና እንደገባ ሰው ውስጥ የሚያሳዩ አንዳንድ ነገሮች አሉ ደስ ይላል በቃ እንደዚህ መሆኑ ነው እንደውም ትልቁ ውጤቱ ሄደው ይሄ ስራ ሲሰራ ቤቶች ከምንመለከተው ውጪ ከበስተጀርባ ስራው እየሄደ በጣም የሚያስቁ ማትረሳቸው ሁኔታዎች ነበሩ የተፈጠሩ በተለያዩ ጊዜያት የተለያዩ አጋጣሚዎች ይፈጠራሉ ለምሳሌ አንድ ጊዜ እየሰራን አካባቢው ላይ ልጆች በቃ በጣም ስሜት ስለሚሰጣቸው በመስኮት ይሆኑና ከዛኛው ግቢ ፊትለፊት ያዩ ይጮሃሉ እና ፊትለፊት ያዩ ይጮሃሉ ወተን ባካችሁ ልጆች ዝም በሉ እንላለን እና እምቢሉናል አንዳንዴ ያስቸግሩናል አንድ ግቢ ውስጥ እየሰራችሁ ነው እኛ የራሳችን ግቢ ነው እነሱ በረከት ነው እና ፎቅ ላይ ይሆኑና ላይኛው ላይ ሆኖ በረንዳው ላይ ወይ በመስኮት ይወጡና ምናምን ይያሉ ይጮሃሉ ከዛ አንድ ቀን በጣም ሲያስቸግሩን እከወጣና ዱላውን ይዞ ነው በረከት ነው አታርፍም ሲለው ልጆቹ ወደ ታች ነው የወረዱት ወደ ታች ወረዱ ከዛ በኋላ አልተመለሱ ድምጽ መስማትን ተውና ቀና ብለው እንኳን አላዩ ነው
እንደዚህ አይነት ነገር ያስገርማል። አንዳንድ ጊዜ ደግሞ በፊት ኮምፓውንዱ አልታጠረም ነበረ እና እነዚህ ልዋጭ ቆርቆሮ ያለው ሚሉ እየመጡ በዛ ሲያልፉ ወተን እናስቆማለን። አንዳንዶቹ እንዴ ምንድነው ምን አገባችሁና ነው አትበሉ ምትሉን ይላሉ። አይ ስራ ላይ ስለሆነን ነው። ደግሞ ይሄ መኖሪያ አካባቢ ነው። መኖሪያ አካባቢ ገብቶ እንዲህ አይነት ድምጽ ለማሰማት ፈቃድ ያስፈልጋል ስንላቸው እንዴ ምን አገባችሁ ምናምን ይላሉ። ከዛ አንዳንዴ ይወጣል እና ዝም በል እንጂ ሲል እሱ ምንድነው ዝም የምለው አንተም ስራህን ነው የምትሰራው እኔም ስራዬን ነው የምሰራው አንተም ጠበቃ ነህ እኔም ዕቃዬን እየሸጥኩ ነው ይለዋል። እና ድራማ መሆኑንም አያውቁትም። ጠበቃ ነው የሚመስላቸው የእውነትም ጠባቂ ነው እዛ ቤት የሚመስላቸው ወጥቶ ሲናገራቸው። ይልቅ አጎቴ የምትለው ሰውዬ የበለጠ አይጠቅምም? አንዳንድ የሚያስቸግር ነገር ሲፈጠር አብየርገጤ እሱ እኮ በጣም ደግሞ ቆፍጣና ነገር ነው ገጸ ባህሪው ራሱ። አዎ ነው። ግን ያው እንደምታውቀው ቤት ውስጥ አሁን በቋሚነት ያለው ነው። ደግሞ ያው አብየርገጤን ለመጠበቅ ነበር የመጣው። ግን ጠብቆም አላዳናቸውም። ምክንያቱም እሳቸው ጋር በጣም ብዙ ገንዘብ ስላለ እኔ በመጨረሻው ሰዓት ዘሩ ላንተ ነው ማወርሰው ብለው ነው ያንን ገንዘብ ጠፍተው ከአዲስ አበባ የሄዱት። ሲሄዱ ዘሩ ደግሞ እሳቸው በመጡ ጊዜ እንዳይወጡ የሚጠብቃቸው ሰው ያስፈልጋል ተብሎ ነው የመጣለት። ይሄ በጣም ጠንካራ ሌሊቱን በሙሉ የማይተኛ እንደ ቆቅ የነቃ ጥበቃ አለም ይባል ተብሎ ነው የመጣለት ለዘሩ። እሱ ግን 24 ሰዓት ነው የሚተኛው። እና አብየርገጤ ሁሌ ስለሌሉ ነው እንጂ ቢኖሩ ለማስፈራራት አሁን አብየርገጤ ይበልጣሉ። ምክንያቱም ሰው ሕፃኑም አዋቂውም ዝም ብሎ በቃ ለሽ እንደሚል አውቆታል። እሱ አሁን ለማስፈራራት አይሆንም። እንደውም የሚፈራ ይመስለኛል አሁን። ሌላው ቤቶች ላይ ያሉት የጥላሁን ልጆች እንደሚባሉ ታውቃለህ? በተለያየ ቦታ ላይ ሲታዩ እንደዚህ መባሉ ምን ስሜት ፈጥሮብሃል? የሚፈጥርብኝ ስሜት እርካታ፣ ደስታ፣ በቃ ሐሴት ነው ማረገው እንዲህ አይነት ነገር ስሰማ። ምክንያቱም የአንድ ሰው ኃላፊነት ማለት ይሄ ነው። እኔ በመሰራው ስራ በኔ ሞያ የኔን ተተኪዎች ማፍራት፣ የኔን ተተኪዎች ብቻ አይደለም በሀገሪቱ ኪነ ጥበብ ውስጥ ትልቅ ድርሻ ሊኖራቸው የሚችላቸውን ሰዎች ማፍራት ትልቅ ነገር ነው። ስለዚህ ዓላማዬም ይሄ ነበር። ስንሰራ ከመጀመሪያው ጀምሮ ፓርትን በድራማው ላይ ያለውን ፓርት እኩል ሼር ማድረግ በተቻለ መጠን ዋን ማን ሾው እንዳይሆን ያንድ ሰው ትሪት ብቻ እንዳይሆን ከፍተኛ ጥንቃቄ አድርገን ነበር። ይሄም የሆነበት ምክንያት ምንድነው? ከስር የሚመጡት ማደግ አለባቸው፣ መውጣት አለባቸው። ፓርቱን ያለውን በአንድ ኤፒሶድ ላይ ያለውን ፓርት እኩል በሆነ መልኩ ሼር ስናደርገው የድራማውም ጉልበት የሚኖረው ያን ጊዜ ነው። አለበለዛ ዋን ማን ሾው ከሆነ የተወሰነ ጊዜ ነው የሚሄደው። ዝም ብሎ ቶክ ሾው አይነት ነው የሚሆነው። እና በዚህ ምክንያት በጣም ከፍተኛ ጥንቃቄ አደርግ ነበር። እና ይሄም በመሳካቱና እነዚህ ልጆች ወጥተው እዚህ ደረጃ ላይ በመድረሳቸው በእውነት የሚሰማኝ ስሜት በጣም ከፍ ያለ ደስታ፣ የውስጥ እርካታ ነው የሚሰጠኝ። ለኔ ነው። አዎ ወዲ በሉታ የሚሄድበት ቦታ ላይ ወዴት ሻሺ ቤት ደህናዋል እንዴዳል። በግል ስንመጣ አንተንስ ምንድነው የሚያዝናናህ ነገር በግል? በግሌ ያው ቲያትሮች ማየት፣ ፊልሞችም ማየት ፈልጋለሁ፣ መርጣለሁ። እንደገና ከዚህ ውጪ ማንበብ፣ ብዙ ጊዜ ባይኖረኝም መጽሐፎች ማንበብ፣ የተለያዩ ነገሮችን ማንበብ ያስደስተኛል። ከነዚህ ጋር ደግሞ አብሮ በጊዜ እጦት እንጂ እግር ኳስ መመልከት በጣም ወዳለሁ እና ስለ እግር ኳስ የሚሰጡ ኮሜንቶችን መስማት ማዳመጥ በጣም ደስ ይለኛል። ከስፖርት እግር ኳስን እና እነዚህ ነገሮች ያዝናኑኛል። ተጫውተህ ታውቃለህ? ግን እግር ኳስ በልጅነቴ ሞክሬ ነበር፣ ግን ኳስ አልችልም። እኔም ማስታውሰው አንድ ጊዜ በቃ በእግር ኳስ ታሪኬ ከመሃል ሜዳ የመታሁት ፎሪ ወጥቷል። ከመሃል ሜዳ መጥቶ ፎሪ ወጥቷል። እኔ እዚህ ወይዘሮ ቀለመወርቅ ጥሩነህ ትምህርት ቤት ነው ኤሌመንተሪ የተማርኩት እና እዛ ስማር 6ኛ ክፍሎች ኳስ ይጫወታሉ። 6A እና 6B እንደዚህ ሲጫወቱ እኛ ክፍል ያሉትን ልጆች የተጫወቱትን ጨዋታ እኔ ቁጭ ብዬ ነው መመለከተውና የሚቀጥለው ቀን በግጥም ነው ጽፌ የምመጣው። የጨዋታውን ሂደት እንደ ኮሜንታተሮች አሁን እንደሚያደርጉት ኮሜንታተሮች ያን ጊዜ የኮሜንታተር
የመገፍተር እንትኑ የለም ሐሳቡ የለም ግን እነ ሰለሞን ተሰማ የሚባሉ ጋዜጠኞች ነበሩ ስለ ኳስ ሲናገሩ ሰማለው በሬዲዮ እነሱ ሲሉ የምሰማቸው ነገሮች ነበሩ የልጅነት ስለዚህ እንደነሱ ባይሆንም በግጥም ጽፌ እንትና የመታት ኳስ እንደዚህ ሆና ለእንትና ደርሰው እንትና አሪፉ እንደዚህ አርጎ ስንት ሰው አልፎ ምናምን እና ሁሉ ጊዜ ክላስ ከመጀመሩ በፊት ያንን በማግስቱ ተማሪዎች ፊት ወጥቻ አነብላቸው ነበር ይሄንን ነው እንግዲህ ማስተዋወሰው በጣም ነው ማመሰግነው የምትለው ካለ በመጨረሻ ሌላም እንደው ማለት ፈልጋለሁ የምትለው እድልስት እንግዲህ በጣም ድንቅ ነው በእውነትም እዚህ ሸገር ሬዲዮ ላይ እንግዳ ሆኜ በመምጣቴ በጣም ደስ ይለኛል የምወደውም ሬዲዮ ነው እና ደግሞ የምወደው ሬዲዮ ላይ ለምወዳቸው አድማጮቼ እንግዳ ሆኜ ቀርቤ የምችለውን ያህል ሐሳብ መስጠት በመቻሌ በጣም ደስተኛ ነኝ እንደገና አድማጮቼን አድናቂዎቼን ከልብ ላመሰግን ወዳለሁ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ ወዳጄ በጣም ነው ማመሰግነው